አባባ በስተመጨረሻ ለእድል ሲል ታሪክ ሰራ። የገዛ ሚስቱን ምህረትን እኔ ምልሽ ምህረቴ ስለ እድል የምታውቂያቸውን ፋይሎችና መረጃዎች በሙሉ እንድሰጭኝ እፈልጋለሁ ብሎ ተናገራት። የአባባ ሚስት ስለ እድል ያስቀመጠችውን ፋይሎች በሙሉ በስልክ ገልብጣ ሰጠችውና ቀጥ ለጥ ብሎ ሄዶ ወይዘሮ ሮማንን ስሜ አንቺ ጉደኛ፣ እድል ለኔ ባልወልዳትም ልጄ ናት። ለ12 ዓመታት ሞታለች ብዬ ሳስብ የነበረውን ሚስቴን ስትንከባከብልኝና ስትጠብቅልኝ የነበረችው ልጅ ናት። አንቺ ደግሞ አክስት ተብዬ ለገንዘብና ለጥቅም ብለሽ እዚህ ቤት እየተሰራው ያለው ጉድ ምንድን ነው? ምህረትን አሁን አመጣትና እዚህ ፋይል ላይ ያለውን ለእድል እናት ወይንም ለወይዘሮ ገነት እንድታሳያት አደርጋለሁኝ ብሎ ወሰነ። የአባባ ሚስት ተመካከሩና ሰተት ብለው እድል ወዳለችበት ቤት መጡና የአባባ ሚስት ለረጅም ጊዜ ደብቀው የነበረው ፋይል ይሄ ነው። አመንሽም አላመንሽም እድል ያንቺ ልጅ ናት። እህት ተብዬዋ ወይንም ወይዘሮ ሮማን የምትባል አደገኛና ከባድ ሴትዮ ሰተት ብላ ወደ ገጠር መታ። የዛኔ እኔ ማንንም ባላስታውስም በሚገርምና በሚደንቅ ሁኔታ ግን እድል ያንቺ ልጅ እንደሆነች የጠረጠርኩበት አክስት ተብዬዋ ነገር እያጣራችና ለገንዘብና ለጥቅም ብላ እድል ልትገላት መሆኑን ስሰማ እድል የምትባል ልጅ እንደማላውቅና ከአደጋው በፍጹም እንዳልተረፈች አድርጌ ተናገርኩ። ካመንሽኝ ይሄ ነው ብላ የአባባ ሚስት እውነታውን እጅግ በጣም በሚገርምና በሚደንቅ ሁኔታ ለእድል እናት ወይንም ለወይዘሮ ገነት እውነታውን አፈረጠችው። አባባ በህይወቴ እንደ ዛሬ ተደስቼ አላቅም። እድል ለ12 ዓመታት በሙሉ እመቤቴን ስትንከባከብልኝ ኖራለች። ዛሬ ደግሞ የግድ ቤተሰቦቿን እንድታውቅ ልረዳት ግድ ይለኛል ብሎ አባባም ቆረጠ። የአባባ ሚስትም ደግሞ የምታውቃቸውን መረጃዎችና ፋይሎች በሙሉ ለእድል ወላጅናት ስትሰጣት በጣም ደነገጠች። እድሌ በጣም ጥሩና መልካም ልጅ ናት። ይሄን ነገር ስላደረጋችሁልኝ አመሰግናለሁ። የገዛ እህቴ ሮማን ግን ከማዶ ገቤት ያመጣሁት ልጄ ቢኒ በተደጋጋሚ ስለ ክፋቷና ስለ መጥፎነቷ ይነግረኝ ነበር። ይህን ነገር ግን በጭራሽ አምኜ መቀበል አቅቶኝ ራሴ መቆጣጠር አቅቶኝ ነበር። ስለ ሁሉም ነገር በጣም አመሰግናለሁ አለና ከሚባለው በላይ እንግዲህ አባባም የሚፈልገውን ነገር ለእድል ካደረገላት በኋላ አባዬ አንተን እንዴት አድርጌ እንደማመሰግንህ አላቅም። በሰዓቱ ተናድጄ ብዙ ነገር አድርጌያለሁ። አሁን ግን ይቅር እንደምትለይ ተስፋለኝ ብላ ተናገረች። ሰላም ሰላም፣ ውድ የተከበራችሁ የተወደዳችሁ የቻናል ቤተሰቦች እጅግ በጣም ተወዳጁና በጉጉት ስንጠብቅ የነበረው የእድል ድራማ እንደቀጠለ ይገኛል። ቻናሉን ላይክ፣ ሰብስክራይብ እያደረጋችሁ ለምታበረታቱኝ ውድና መልካም ቤተሰቦቼ ክበሩልኝ ማለት ነው። እድል በመጨረሻ እጅግ በጣም በሚገርምና በሚደንቅ ሁኔታ ከቢኒ ከባድና አደገኛ ፍቅር ይዟታል። ይህንኑም ስላየች በሚያሳዝን ሁኔታ ሮማን እየተከታተለች ስሚ ገነት፣ እች ሳንዲ ተራ ገረድ ፌስታሏን አስይዘሽ ማስወጣት ትችያለሽ። ከምልሽና ከምትዩ በላይ ግን ቢኒን ለማሳደግ ብዙ ዋጋና መስዋዕትነት ከፍለሻል። የመጨረሻ ድካምሽና ልፋትሽ ብዙ ነው እንዴ መቆም ያለበት ብላለቻት። ገነት ምን እያልሽ እንደሆነ ሮማን ምን እያልሽ እንደሆነ ገብቶሻል? ቢኒ እኮ መከራዬን አይቼ ያሳደግኩት ጨዋ መልካምና ጥሩ ልጅ ነው። ይሄን ነገር በፍጹም ሊያስብ አይችልም። ደግሞ እድልን ከወደዳት እንደፈለገ መሆን ይችላል። በሱ ምርጫ እኔ ልደሰት እንጂ እኔ ልከፋ አልፈልግም ብላለችው። ይሄማ በፍጹም ሊሆን አይችልም። ምን አይነት ቅሌትና ውርደት ነው እያለች ሮማን እንግዲህ በእያንዳንዱ ስራዋ ገጠር ድረስ ሂዳ አባባን እድልን ለማገኘት ወይንም የአባባን ሚስት ጋር ተገናኝታ እድልን ለመግደል ያደረገችው ነገር በጣም አሳዛኝ ነው። ሮማን ይሄን ያደረገችው ለምንድን ነው?
ቢኒ ልጇ ስለሆነ ወይዘሮ ገነት ሀብትና ንብረቷን በሙሉ ሙጥጥ አድርጎ እሱ እንዲወርስና ለእሱ እንዲሆን ስለፈለገች ነው። በጣም ያሳዝናል። እድል ከምንም በላይ ክብሯን ማስጠበቋ እጅግ በጣም ደስ ይላል። እድል እንግዲህ ሳሎኑን ስታጸዳ ይቺ የተረገመችው ሮማን ወደ ውጭ ወጣችና ቢኒ እዚህ ቤት ላይሽ አልፈልግም፣ በቃ ቤቱን ለቀሽ ሂጂ፣ የራስሽን ህይወት ኑሪ፣ እዚህ ምን ታደርጊያለሽ እያለ አፋጦ ሲጠይቃት እሷም የምትሆነው ግራ ገባትና አይ እንግዲህ አልበዛም እንዴ? ይሄም እኮ የእህቴ ቤት ነው፣ አንተ እንደፈለክ የምታደርገው ነገር የለም። ቢኒ እኔ ስወድህና ሳከብርህ ምን ነው ጠናብህ? እንደ አይነት ስህተት ዳግም የምታደርግ ከሆነ መቼም ይቅር አልልህም ብላ አለችው። እሱም በጣም ተናዶ ስለነበር እባክሽ አንቺ ይቅርታ ምንም አያስፈልግም፣ እየሰማሽ ነው አክስቴ፣ እኔ በጣም ትልቅ ውለታ ዋልሽል ብዬ የምልሽ እዚህ ቤት የማደጎ ልጅ አድርገሽ ስታመጪ ብቻ ነው። ምክንያቱም ከማንም ሰው እናትነትን ያላገኘሁትን ከእህትሽ ግን በጣም ደስ የሚል የእናትነትን ፍቅር አግኝቻለሁ። አሁን ላይ ግን እንዲህ አድርግ እንዲህ አታድርግ ብለሽ በፍጹም ልታዥኝ አልፈልግም። ስለ ቤቷ ሰራተኝነት ደግሞ መወሰን ያለባትን ማየ እንጂ አንቺ አይደለሽም። ቆይ እኔ ምለው የራስሽ ህይወትና ቤት ትዳር አለሽ፣ እዚህ እሷ ጋር ተለጥፈሽ ምን ታደርጊያለሽ ብላለቻት። ወይኔ መናናቅ፣ ጭራሽ እንደዚህ ተዳርሰናል። ገና ትናንትና ለመጣችው ገረድ ሰራተኛ ብለህ እኔን እንዲህ ከፍ ዝቅ ማድረግህ ተገቢ ነው ብላለችው። አይ እንግዲህ መናገር ያለብኝን ተናገር ያለሁ፣ ከአሁን በኋላ እንድደግመው አታድርጊኝ አለ። ወደ ቤት ሄድና እኔ ምለው ማየ፣ ቆይች እህትሽ ግን ወደ ቤቱ አከድም እንዴ? እዚህ ምን ትሰራለች ብሎ ጠየቃት። እሱም ደነገጠና እንደዛ ሲላት ደነገጠችና ቢኒ እንዴት እላለህ? ሮማን እኮ አንተን በጣም ነው የምትወድ፣ በጣም ነው የምታስብልህ። ምንም ቢሆን እሷን እንዲህ ማለት የለብህም ብላለችው። አይደል ስህተቱ ምን ላይ ነው? እኔ እያንዳንዱ እየተፈጠረና እየሆነ ያለውን ነገር አምኖ መቀበል ቢያቅተኝም በጣም ታሳፍሪያለሽ ብሎ አላት። እጅግ በጣም የሚያሳዝነውና የሚገርመው ነገር ግን እድል እያንዳንዱን ነገር እየተከታተለች ትገኛለች። ስሚ አንቺ ተራ ገረድ ነሽ፣ ከቢኒ ጋር ልትመጣጠኘው አትችልም። እኔ ቢኒን የምፈልገው ጥሩ ነገርና ጥሩ ደረጃ ላይ ደርሶ ማየት ነው የምፈልገው። ልጄ ከአንድ ተራ ገረድ ጋር ሲርመጠመጥ ማየትን አልፈልግም ብላለች። እድል በጣም ደነገጠችና እኔ ምለው ቢኒ የወይዘሮ ሮማን ልጅ መሆን አለበት፣ ያለ ምክንያት እንደዛ አልተቃጠለችም። ቆይ ነገሩ ምን እየሆነ ነው ብላ በጣም ቃወጠች። ይሄ ማለት እንግዲህ ቢኒ ለእድል ያከስቷ ልጅ ሆኖ ሊገኝ ነው። ሜላት ደግሞ ከሚባለውና ከሚነገረው በላይ ራሷን መቆጣጠር አቅቷት እድል ቤት እያጸዳይ ሳለ ስሚ አንቺ፣ እኔ በፍቅር በመልካም ነገር ሳናግድሽ ደስ አይልሽም? ለአንዴና ለመጨረሻ ጊዜ ልጠይቅሽ፣ ቢኒ ከኔ ጋር ከ10 ምናምን አመታት በላይ አብረን ኖረናል እኮ እንደ እህትና እንደ ወንድም አለቻት። እና ታዲያ ምን ልትይ ነው አለች። ሁኔታቸው አይመስልም ብዬ ነው። ምን ማለት ነው? ለማለት የፈለግኩት ገብቶሻል አለቻት። ሜላት ወደ ቀጥታውና ወደ ገደለው ጥያቄ ስትገባ እኔ ዳግም ይህን ጥያቄ አልደግመው። እድል አንቺ ቢኒን ታፈቅረዋለሽ እንዴ? ተወጀዋለሽ እንዴ? ብላ ስትላት ምንም የሚጠላ ነገር የለውም፣ ሰው በመሆኑ ብቻ ልወደው እችላለሁ ብላ አለቻት። ወይኔ ጉዴ ምን አይነት መናናቅ ነው እያለች እራሷን በከባድ ጥያቄ ውስጥ አስገብታ እየተጨናነቀች ትገኛለች። በመጨረሻም ግራ ገባትና እውይ የዘንድሮ ነገር ግን መጨረሻ ምንድን ነው? አንቺም ለሱ እህትና ወንድም እንደሆናችሁ ነው እሱ የሚያውቀው። በተደጋጋሚ የራት ግብዣ አድርግልኝ እያልሽ እያስቸገርሽው ነው። ወንድም እህቱን እንዴት ሊጋብዝ ይችላል? በዛ ላይ በምሽት ጨለማ። ቆይ ምን አስበሽ ነው? ቢኒ ማለት በጣም አስተዋይና መልካም ሰው ነው። ምን ማድረግና ምን መደረግ እንደሌለበት ለሰው ክብር ያለው ሰው ነው ብላለቻት። እኮ አንቺ ተራ ገረድ ከእኔ በበለጠ ቢኒን ይህን ያክል አውቀሹ ነው እንደምትኙ? ወይኔ ሜላት አለችና ተናዳ የተመናቀረች ወደ ክፍሏ ሄደች።
እሷም ቢኒ ሲመጣላት ቢኒዬ እባክህ ጓደኛዬ ፍቅረኛዋ ጋር ዛሬ እራት ግብዣ ታደርጋለች፣ እኔም ደግሞ ጓደኛዬን ፍቅረኛዬን አስተዋውቅሻለሁ ብያታለሁ። እስኪ ለአንድ ቀን እንደ ፍቅረኛ ሆንልኝና ከጓደኛዬ ጥያቄ ነፃ እንድወጣ ፈልጋለሁ ብላለችው። ሜላት በጣም ታሳዝኛለሽ፣ እንዲህ አይነት ክብርሽ የወረደ አይመስለኝም ነበር። አንቺ እኮ ጸባይ ካለሽ ካስተካከልሽ ጸባይሽን ወንዶች ለትዳር የሚፈልጉሽ አይነት ሴት ነሽ። ቆንጆ ነሽ፣ አስተዋይ ልጅ ነሽ። ግን እያስታወልሽ ያለሽው በክፋትና በተንኮል ነው። ይህንን አይነት ባህሪ ደግሞ በፍጹም ወንዶች እንደማይወዱት ልንገርሽ ብዬ ነው አላት። እንግዲህ በጣም ሜላትም ተንጨረጨረችና እያለቃቀሰች ወደ ቤት በራፍ ላይ ሆና ወጣችና ሮማን መጣች። ስሚ ቆይ ምን ሆነሽ ነው እንደዚህ ሆንሽው? በዚች በአንዲት ተራ ገረድ ወንድምሽ መቼም ማሳልፈሽ ለዚህ ለችጋራም እንዲያገባ አታረጊውም። አንቺም እሱም ለእኔ ልጆቼ ናችሁ። ምን ያህል እንደምወዳችሁ ታውቂያለሽ። ግን ቢኒ ያልሆነ ቦታ ላይ ወርቆ ማየት በጣም ህመም ነው። አክስቴ ቆይ ሰሞኑን አንቺ ለቢኒ በጣም ተንጨረጨርሽ። ምን ያህል እንደምትወጂውና እንደምታከብሩ ያውቃለሁ። እች ገረድ ግን ከመጣች በኋላ ቁጥጥርሽም ሁኔታሽም በጣም ያሳዝናል ብላለቻት። ሌላው መንገድ ላይ መኪና ዳጠኝ ወይንም የመኪና አደጋ ደረሰብኝ ብለሻልሽው ማሚን ለማታለል ነው አይደል? ሿሿ እየሰራሽ ነው አይደል አለቻት። እና ታዲያ ቢኒ እኮ እኔን እዚህ ቤት በፍጹም ሊያየኝ አልፈልግም። እቤትሽ አትሄጂም ወይ? እዚህ ምን ትሰሪያለሽ? እያለ እያሰቃየኝ ነው። አየሽ ሜላት፣ አንቺም ያልተረዳሽው ነገር አለ። ያችንም ገነት እናትሽን እንዲህ ነው ብዬ ስለ ቢኒ ቢነግራት በፍጹም ልታምንና ልትረዳ አትችልም ብላለቻት። ቢኒም እንግዲህ ከወይዘሮ ሮማን ጋር አንቺ ዋልሽልኝ ውለታ እዚህ ቤት በማደጎ አድርገሽ ስላመጣሽ ነው። ከዛ በበለጠ ግን ለማየ ምን አይነት ክፋትና ጥላቻ እንዳለሽ ጠንቅቄ ያውቃለሁ። ካሁን በኋላ በመንገዴና በመስመሬ ብትሄጂ ፈጣሪ አይለመነኝ የማደርግሽን አታውቂም ብሎ አላት። እሷም በጣም ደነገጠችና ወደ ሳሎን ሄዳ ቁጭ አለች። እድልም ደግሞ ሳሎንን እያስተካከለች ሳለ በፊቷ ልትራመድ ስትል በእግሯ ጠልፋ ጣለቻት። እያለቃቀሰች ሳለ ቢኒ ደግሞ በሚያሳዝን ሁኔታ ራሱን መቆጣጠር አቅቶት እድል ምን ሆነሽ ነው ምናምን አለና ሶፋ ላይ አስቀምጦ እግሯን ማየት ጀመረ። መጨረሻ ሁኔታዋ የሮማን ደስ አይልምና ታቅፎ ወደ መኝታ ክፍል እድልን ሲያስገባት ወይኔ ጉዴ ምን አይነት ተንኮለኛ ጉድ ናት! አሁን ሂጄ መናገር አለብኝ አለና ስሚ እድልን አንቺ በእግርሽ እንደ ጣልሻት አይቻለሁ። እኔም በፍጹም ልታታልል አትሞክሪ። ሮማን ጠንቅቄ ነው ማቅሽ። እኔ እንከባበር ብዬ እንጂ እያንዳንዱ የምታረጊያቸው የተንኮል ሴራ ከኔ በላይ የተረዳ ሰው የለም። ወይኔ ለነገሩ በእናትህ አይደል እንደ ወጣኸው? ይሄን ያክል ባትነቃና ቆቅ ባትሆን ይገርመኝ ነበር። ሆኖም ግን አሁን ድራማዬን አልተውም። ይቺ ተራ ገረድ ላንተ አትገባህም። ከዚህ ከቤት ውልቅ ማለት አለባት። እህቴን በምኑም ማሳመን አለብኝ ብላ አሁንም ወደ ክፋትና ተንኮሏ ወሰነች። እድል እንግዲህ እናቷን እግሯን እያጠበች እየተጨዋወቱ ሳለ ምግብ አቅርበው በሉና ሽንኩርቱን እየለቀመች ስትጥል በጣም ደነገጠች። ውድ የተከበራችሁ የቻናሌ ቤተሰቦች በቀጣይ ፓርት በጉጉት እስከምንገናኝ ሰላማችሁ ብስት ይበልልኝ።